ተማሪዎች እዚህ ጋር እንደምናየው 4 ኢዮኖች አሉ። እነሱም ፓኒሮዞይክ፣ ፕሮቴሮዞይክ፣ አርኪያን እና ሄዲያን ይባላሉ። ፓኒሮዞይክ ማለት ዘ ያንገር ኢዮን የሚባለው ነው። ዘ ያንገር ኢዮን ማለት ምን ማለት ነው? አሁን እኛ የምንኖርበት ኢዮን ፓኒሮዞይክ ይባላል። ኦልደር ኦር ዘ ኦልደስት የሚባለው ደግሞ ሄዲያን ይባላል። ሄዲያን ኢዮን ማለት ምን ማለት ነው ተማሪዎች? መሬት እንደተፈጠረች አካባቢ ያለው ኢዮን ሄዲያን ኢዮን ይባላል። እነኚህ ኢዮኖች ደግሞ በኢራ ይከፋፈላሉ። ለምሳሌ ፓኒሮዞይክ ኢዮን በ3 ኢራ ይከፈላል። እነሱም ሴኖዞይክ ኢራ፣ ሜሶዞይክ ኢራ እና ፓሊዮዞይክ ኢራ ይባላሉ። ፕሪካምቤሪያ ኢራ 3ቱን ኢዮኖች አካቶ ይዛል። እዚህ ጋር ፕሪካምቤሪያን ኢራ አለ። ፕሪካምቤሪያን ኢራ ማለት the oldest and the largest ኢራ በመባል የሚታወቀው ነው። የመሬትን ትልቁን ኤጅ ስፓን ወይም ትልቁን የመሬት ዕድሜ ያካተተው ኢራ ፕሪካምቤሪያን ኢራ ይባላል። ስለዚህ ይሄ ፕሪካምቤሪያን ኢራ 3ቱን ኢዮኖች ያጠቃልላል ማለት ነው። በጣም ጥሩ። ኢራዎች ደግሞ በፔሪየድ ይከፋፈላሉ። ለምሳሌ ሴኖዞይክ ኢራ በ2 ፔሪየድ ይከፈላል። እነሱም ኮተርናሪ ፔሪየድ እና ቴሪሻሪ ፔሪየድ ይባላሉ። ይሄ ቴሪሻሪ ፔሪየድ በውስጡ 2 ነገሮችን ይዟል። ቴሪሻሪ ፔሪየድ እና ኮተርናሪ ፔሪየድ they are the subdivision of Cenozoic era። ሜሶዞይክ ኢራ ደግሞ በውስጡ 3 ፔሪየዶች አሉት። እነ ክሪታሴስ፣ ጁራሲክ እና ቴሪያዚክ ናቸው። ፓሊዮዞይክ ደግሞ በውስጡ 6 ፔሪየዶችን ይዟል። እነ ፐርሜን፣ ካርቦኒፈረስ፣ ዲቮኒያን፣ ሲሉሪያን፣ ኦርዶቪሲያን እና ካምቢሪያን ይባላሉ። ፔሪየዶች ደግሞ በኢፖች ይከፈላሉ። ለምሳሌ ኳተርናሪ ፔሪየድ is divided into 2 epochs ሆሎሴኒ ኢፖች ኤንድ ፓሊስቶሴኒ ኢፖች ይባላሉ። ተማሪዎች አሁን ያለው ከረንት ኢዮን ማን ነው ከተባላችሁ ፓኒሮዞይክ ኢዮን ሲባል ከረንት ኢራውስ ምን ይባላል? ሴኖዞይክ ኢራ ይባላል። አሁን ያለንበት ከረንት ፔሪየድ ደግሞ ኳተርናሪ ፔሪየድ ሲባል አሁን ያለንበት ከረንት ኢፖች ደግሞ ሆሎሴኒ ኢፖች ይባላል። በጣም ጥሩ ተማሪዎች፣ እንግዲህ ዛሬ ስለ ዩኒቨርስ ምንነት፣ ዩኒቨርስ እንዴት ተፈጠረ፣ መሬት እንዴት ተፈጠረች በሁለቱ ምልከታዎች በክሬሽኒስት ቪው እና በሳይንቲፊክ ቪው አይተናል። ከዛ በኋላ ደግሞ ዩኒቨርስ ምን ማለት እንደሆነ a huge and vast space እንደሆነ በውስጡ የሚገኙ ትልልቅ አካላት ደግሞ heavenly bodies እንደሚባሉ አይተናል። ቀረብኩላችሁ ትምህርት ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ